አይቀበላ ቀበላ ማለት እኮ ክርስቶስን መቀበል ማለት ነው እንጂ ስጋን እንዳንበሳ መቀበል አይደለም። ክርስቶስን የምንቀበልበት ጊዜ ማለት ነው። በደንብ ማስተዋል የሚገባችሁ እሱ ነው። ቀበላ ብሎ ሰው ሲበላ ነው ብሎ የሚያውቀው። እኔ እኮ ቀበላ ማለት ምን ማለት ነው የሚለውን ሐሳብ በቅድሚያ ሐሳቡና ትርጉሙን እንመለከታለን። ብዙ ኦርቶዶክሳውያን ክርስቲያኖች ቀበላን የሚረዱበት መንገድ ጾሙ ከመግባቱ በፊት አስቀድሞ 1-2 ቀን 3 ቀን በጾም ውስጥ የማይገኙ ምግቦችን የፍስክ ምግቦችን አብዝቶ መመገብ፣ በተለይ ወደ ስጋ ቤት በመሄድ ወደ መጠጥ ቤት በመሄድ በመስከር በመዳራት በመስፈን ከዛም አልፎ በስካር መንፈስ ውስጥ በኃጢአት በዝሙት እስከ መውደቅ ድረስ በእንዲህ አይነት መልኩ ብዙዎች በቀበላ ወቅት ሲሰናከሉ እናያለንና ቤተክርስቲያናችን ቀበላ የሚለውን ሐሳብ ከምን አንፃር ነው የምታስተምረው? ትርጓሜውስ ምንድነው የሚለውን ስንመለከት ቀበላ ማለት ጾም ከመግባቱ በፊት አስቀድመን የምናደርገው መንፈሳዊ የህይወት ዝግጅት ማለት ነው። ልብ እንበል። ጾሙ ከመግባቱ በፊት አስቀድመን የምናደርገው መንፈሳዊ የህይወት ዝግጅት። ይሄ መንፈሳዊ የህይወት ዝግጅት ምንድነው ስንል የመጀመሪያው አንደኛው ንስሐ ነው። እንግዲህ ጾም ከገባ በኋላ በጾም ውስጥ ጸሎት አለ፣ ስግደት አለ፣ ማስቀደስ አለ። ከዛም ባሻገር የበቁ ሰዎች ደግሞ ስጋ ወደሙን ይቀበላሉ። ይሄ ሁሉ የሚከናወነው በጾም ወቅት ነው። ታዲያ ይህን ጾም ከተቀበልና ጾሙን ከጀመርን በኋላ ወደ ጸሎቱ፣ ወደ ስግደቱ፣ ወደ ማስቀደሱ ስጋ ወደሙ ወደ መቀበሉ ስለምንሄድ ቤተክርስቲያናችን ጾሙ ከመግባቱ በፊት አስቀድማ ጾም ሊደርስ ነው፣ ጾም ሊገባ ነው፣ ጾምን ተቀበሉ ትላለች። ስለዚህ ቤተክርስቲያን ጾምን ተቀበሉ ስትለን ቅበላ በራሱ ምንድነው? ዛሬ በዘመናችን እየተከናወነ ያለው የቅበላ ስርዓትስ ትክክል ነው ወይስ አይደለም የሚለውን መገንዘብ ያስፈልጋልና ይህንን እንማማራለን። ቅበላ ምንድነው ስንል ታዲያ ቅበላ ማለት በእንግድነት ለሚመጣ እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ቅበላ ማለት ይህ ነው። ሰኞ ጾሙ የሚጀምር ከሆነ እሁድ ዕለት መብላት መጠጣት ቅበላ የሚመስለን ሰዎች አለን። እሁድ ዕለት ሰኞ ጾሙ ሊገባ እሁድ ዕለት ጉባኤ እንኳን ቢዘጋጅ በቤተ ክርስቲያን ብዙዎቻችን አንሄድም። ለምን ሲባል ቅበላ ነው። ምን ታደርጋለህ ሲባል መብላት መጠጣት ነው። ምን ታደርጋለህ ሲባል መጨፈር ነው። ምን ታደርጋለህ ሲባል መጠጣት ነው። ቅበላ ይሄ የሚመስላቸው ብዙ ሰዎች አሉ። እየተከናወነ ያለው በዘመናችን ይህ ስለሆነ ቤተክርስቲያናችን የቅበላን ሥርዓት ተታዘጋጅልን ይሄን እንድናደርግ አይደለም። ቅበላ ማለት እንዳልነው በእንግድነት ለሚመጣ እንግዳ ለእንግዳው የሚመጥነውን ያህል ክብር ሰጥቶ ተዘጋጅቶ መቀበል መጠበቅ ነው ብለናል። ታዲያ ይህ ቅበላ መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶ መዘጋጀት ነው ቅበላ። መጪው ለምሳሌ ጾም ከሆነ ለምሳሌ ጾመ ነነዌ ከሆነ ለምሳሌ አብይ ጾም ከሆነ ለዚህ እንግዳ ለሚመጣው ለምንቀበለው ጾም ንስሐ መግባትን በመጾም በመስገድ በጾም ወቅት ለሚፈጸሙ ሥርዓቶች ራስን አዘጋጅቶ መቀበል ነው። ትክክለኛው የቅበላ ሥርዓት ይህ ነው የእግዚአብሔር ቤተሰቦች። በዚህ ምክንያት ቅበላን በመብል በመጠጥ ሳይሆን ጾምን ራሷን ጾመው አባቶቻችን አበው ቅበላ ያደርጓታል። አስተውሉ እግዚአብሔር ቤተሰቦች። ጾምን ራሷን ጾመው ለሚመጣው ለታላቁ አብይ ጾም ለምትመጣው ለጾመ ነነዌ ጾምን ራሷን ጾመው ቅበላ ያደርጉባታል። ለምን ካልን አስቀድሞ ኃጢአትን በደልን ሰርተው ከሆነ በደላቸውን ኃጢአታቸውን የሚነጹት በጾም በጸሎት ነውና ከፊታችን የሚመጣውን አብይ ጾምን ጾመ ነነዌን ለመቀበል አስቀድሞ ጾምን ራሷን ጾመው ቅበላ ያደርጉባታል። ምክንያቱም በጉጉት የሚጠብቋት የሚጠቀሙባት በአመት የሚናፍቋትን የጾም እንግዳ ሊቀበሉ ነውና ማለት ነው። አስተውሉ። እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባልና እኛ ልጆቻቸውም ታዲያ ዛሬ እንደሚታየው እንደነርሱ ባንሆን እንኳን እነርሱ የሰሩትን ሥራ ሰርተን ልንመስላቸው ይገባል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም። እሁድ ዕለት እኔ በጾም ውስጥ ማላደርጋቸውን ነገሮች ሁሉ ሳደርግ መገኘት የለብኝም። ዓላማውም ይህ ስላልሆነ በአንጻሩ ደግሞ ልንሰራ የሚገባው ሰኞ ጾሙ የሚገባ ከሆነ እስከ እሁድ ድረስ ባለው ቀን እኛ ማድረግ ያለብን ምንድነው ካልን የበደልነው ካለ ልንክስ፣
የቀማነው ካለ ልንመልስ፣ የተጣላነው ካለ ልንታረቅ፣ እስከነ ኃጢአታችን ካለን ደግሞ ንስሐ ገብተን ነጽተን ልንዘጋጅ ነው የሚያስፈልገው። ቅበላ ምግብን በመበቀል አልነበረም፣ ስርዓቱም አይደለም። በጾም ልክ እንደ አባቶቻችን እንደ አበው ነው መሆን ያለበት፣ መንፈሳዊ ዝግጅትን በማድረግ ነገር ግን ለክርስቲያኖች በማይገባ በመብል በመጠጥ በዝሙት በጭፈራ በዳንኪራ ጾምን መቀበል ነውር ነው። ከነውርም አልፎ ደግሞ ኃጢአት ነው እግዚአብሔር ይተው። ስለዚህ የኛ የክርስቲያኖች ቅበላ እንዴት ነው መሆን ያለበት ስንል የክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም ይዘጋጃል ማለት ነው። አስተውሉ። የኛ ቅበላ መሆን ያለበት ይህ ነው። ስለዚህ ስርዓቱን ተከትለን ቤተክርስቲያናችን የምትለውን አስተምሮ ተከትለን ይህንን የቅበላ ስራ ልናከናውን ያስፈልጋል። በተለምዶ ስናደርግ የነበርን ሁላችን ልናቆም ያስፈልጋል። ስርዓቱም ይህ ስላልሆነ ማለት ነው። ታዲያ ቅበላ የህሊና ዝግጅት ወይስ? ቅበላ ጾም ከመግባቱ በፊት ቀደም ብሎ ያለው ቀን ወይም ሰሞን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ አስተምሮ መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። ይህ ታላቅ ጾም የመሰረተልን አምላካችን ኢየሱስ ክርስቶስም ነው። ነፃ ያወጣንም ከዲያብሎስ አገዛዝ ነው። ድል ይነሳልን ዘንድ 5500 ዘመን ሰልጥነው የኖሩትንና የጨለማ ገዢ የሆኑትን ሰራዊተ ዲያብሎስን በጌትነቱ እንደሻረልን ጌታችንን አብነት አድርገን በመጾም በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙ በረከት ጸጋና መንፈሳዊ ኃይል ለማግኘት እንድንበቃ የሚያደርገን የዝግጅት ሰሞን ነው። በቅበላ ሰሞን ልናደርገው የሚገባን ከጣላነው ጋር መታረቅ፣ ነቅቶ ለኪዳን ቀኑም ለቅዳሴ ለሰርክ ጸሎት ለመሳተፍ መዘጋጀት፣ ለቤተ እግዚአብሔር መገልገያ የሚሆኑ ነዋያትንና መባ ማዘጋጀት፣ 8 የሚጸለዩትን ጸሎታት ማወቅ፣ በጾም በጸሎት በምጽዋት በስግደት ለማሳለፍ መዘጋጀት፣ የፍስክ ምግቦችን ካስፈለገ በመጠኑ መመገብ፣ ጾሙንም በንጹህ ሕሊና ለመጀመር ከአበ ነፍሳችን ጋር መገናኘት ነው እንጂ በጾሙ ወቅት የማንበላቸውን ምግቦች በአይነት አሰልፎ አብዝቶ ጠጥቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል አይገባም። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለን ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም በዲያብሎስ ሊያስማርከን ይችላል። አሁን ኢትዮጵያ ውስጥ ቅበላ አለ ማለት ይቻላል? ኢትዮጵያ ውስጥ እኮ ያለው እግዚአብሔርን መቀበል ሳይሆን እግዚአብሔርን መቃወም ነው የሚመስለው። አሁን የቅበላ ሰሞን እስከ ሌሊት መጠጣት መስከር ነው፣ መብላት ነው። ሀገር ውስጥ ችግር ያለ አይመስል። ይህ እኮ ቅበላ እኮ ማለት የሚመጣውን ጾም ለመቀበል ሰውነትን ማዘጋጀት ማስተካከል፣ ከጾሙ በፊት ንስሐ መግባት፣ ከነፍስ አባት ጋር መመካከር፣ ለቅዳሴ እቅዶችን ማውጣት፣ ለጸሎት ማውጣት፣ ለጉባኤ ማውጣት ማለት ነው እንጂ እያሳደዱ ስጋ እየበሉ ክርስቶስን መቃወም ማለት አይደለም። ቅበላ ማለት እንዴ በቅበላ ደግሞ መብላት ልትከለክለ ነው? ኢትዮጵያ እኮ እንዴ እዩ እስኪ መጠጦች በሙሉ የሚያውቁት የቅበላ ዕለት ነው። አዲስ አበባ ውስጥ በተለይ በሀገር ቤት አንድ ጥሩ ቃል አለ። አሁን የመጨረሻውን እሁድ በዚህ በሰሜን ያሉ የመጡ ሰዎች በሙሉ ያውቁታል። ጥንባንሳ ይባላል። እሁድ ምን ይባላል አልኳችሁ? በዚያ ቀን ሰው አይበላም፣ አሞራው ነው የሚበላ። በእውነቱ የተራረፈውን አጥንት መለቃቀም ያለ እዚህ እስከ እኩለ ሌሊት ሰው ከስጋ ጋር ከጥንባንሳ ጋር የሚጋፋ ሰው ማለት ነው። ያለ አሞራ የተመደበ እኮ ነው። ቀደም ብሎ ተከናውኑ ሰው እንደ ጥንባንሳ መጨረሻ እስከ መንፈቀ ሌሊት እንዴ ጅብና ሌላው እንኳን እንደው መንፈቀ ሌሊቱ በኋላ ወደ ጉድጓዱ ይዞራል እኮ ሰው። እንዴ ክርስቲያን ነኝ ብሎ ሰው እንዲህ ያረጋ አሁን ከእግዚአብሔር ጋር ይታረቃል? ይሄ ቀልድ ይመስላችኋል? ይሄ ቀልድ ነው? ይሄ ዋዛ ነገር ነው? ይሄ ተራ ነገር ነው? በእውነት በእግዚአብሔር ፊት እስኪ ከተማይቱ ትመስክር፣ ሆቴሎቹ ምን እንደሚሆኑ። እንዴ ሰው ከጾም በፊት ለዝሙት የሚዘምትበት ሀገር አይደለም የኛ ሀገር። እንዴት ነው ከእግዚአብሔር ጋር ምን ይታረቃል? ስሙ ረከሰ። ቅበላ የሚለው በናፍቆት አሁን ይገርማቸዋል። በሰለጠኑት አሁን እኛ ኋላ ቀርነን እንዳትሉ በሰለጠነው ሀገር በእነ ሩሲያ አሁን ክርስቲያኖቹ ሳምንት ሲቀረው ትልልቅ የስጋ ምግብ እንኳን አይበሉም። ሾርባ ቀለል ያለ ከጾሙ ጋር ለማለማመድ። ቅበላ እኮ ማለት አንድ ሯጭ
ከመሮጡ በፊት ሰውነቱን ማሟሟቂያ ማለት ነው። ሯጭ ተነስቶ ደርሶ እንትን አይልም። መጀመሪያ ይራመዳል፣ ከዚያ ፈጠን እያለ እርምጃውን ይጨምራል አይደለም እንዴ? ከዛ ሰው እያለ ነው የሚሮጠው። ሰውነቱን አሟሙቆ ማለት ደርሶ ቢሮጥ ሰውነቱ ይጎዳል። ቅበላም ማለት ደርሶ ጾሙ ከመግባቱ በፊት ሰውነትን ማዘጋጃ ማለት ነው። ልክ እንደዚያ ከዋናው ሩጫ በፊት መጠነኛ የአካል እንቅስቃሴ እንዳለው ልክ እንደዛ ማለት ነው ቅበላ ማለት። የኛ ብቀላ ብንለው ይሻላል። ተቃውሞ፣ እኔ እንደውም ተቃውሞ ነው የምለው። ጾሙ እንዳይገባበት ተቃውሞ። እንደው በየት ትገባለህ? ስበላ ስጠጣ ይነጋል። እንደዚህ ይሁን እንዴ ነው ከእግዚአብሔር ጋር የምንታረቀው? ይሄንም ማነሳው መጪውንም ጊዜ በአግባቡ እንድንጠቀምበት። ዛሬ 3 ቀን ሱባ ያለቀ እንብላ እንጠጣ፣ እንደዛ አይደለም ክርስትና። ክርስቲያኖች ብሉ ጠጡ፣ ግድ የለም ግን መጥኖ መብላት ራሱ መጠንን ማወቅ። ሰውነታችን ራሱ አልችል ብሎ ይጨነቃል። መታመም ሐኪም ቤቶቹ በትንሳኤና በቅበላ ነው የሚጨናነቁት። ራሱ ሰውነቱ እየተዛባ ይሰው ይገርማል ማለት ነው። በመጀመሪያ ደረጃ ቃላዊ ፍቺው ቅበላ የሚለው ቃል 3 ፊደል ነው ያለው። ቀበላም ይላል። በአማርኛ መዝገበ ቃላት ደስታ ተክሎልድ ባዘጋጁት የአማርኛ መዝገበ ቃላት መጽሐፍ ላይ እንደዚህ ይላል። የአርባ ሁዳዴ ዋዜማ፣ የመጀመሪያው ማለት ነው። የአርባ ጾም ወይም የሁዳዴ ዋዜማ እሁድ ቀን ይላል ቅበላ። እንደገና የጦም መቀበያ የሐምሌ 30ኛ ቀን የፍልሰታ ጾም ቅበላ ይባላል ይላሉ። በኋላ ላይ እንመጣበታለን። ቅበላ የግዕዝ ግስ ነው፣ የተገኘው ከግዕዝ ግስ ነው። ቀበላ የሚለው ቃል ተቀበለ ከሚለው የግዕዝ ግስ የወጣ ሲሆን ትርጓሜው ያዘ፣ ተቀበለ፣ መቀበል ማለት ነው። እንግዲህ ቅበላ የሚለውን ቃል ስናስብ መቀበል፣ መያዝ ወይም ያዘ፣ ተቀበለ የሚለውን ትርጉም በቀጥታ ያመጣል ማለት ነው። ይሄ ቃላዊ ፍቺው ነው። በጥቅሉ ጾሙን ለመቀበል ሰውነታችን ወይም ስጋችን የሚያደርገው ዝግጅት፣ ሰውነታችንን ስጋችንን የምናዘጋጅበት ሂደት ቅበላ ይባላል። እና ጠንከር ያለው ደግሞ የበረቱ ምእመናን ከንስሐ አባቶቻቸው ጋር ይገናኛሉ። ከንስሐ አባቶቻቸው ጋጁት አንደኛ ከንስሐ አባቶቻቸው ጋር ሲገናኙ ማለት ነው ጾሙን በሰላም አስጀምሮ ሱባኤውን በሰላም እንዲያስፈጽማቸው ጸሎት ይቀበላሉ። እያንዳንዱ የምናደርገውን ነገር የንስሐ አባታችን ማወቅ አለበት። ጉዞም ስናደርግ የንስሐ አባታችን ማወቅ አለበት። የሆነ የሽርክና ስራ ለመስራትም ስናስብ፣ ትልልቅ ውሎችን ሰነዶችን ልንፈርም ስናስብ፣ የሆነ ትልልቅ ጉዳዮችን ልንፈጽም ስናስብ በኋላ መማረር እንዳይመጣ ከንስሐ አባቶቻችን ጋር መመካከር ስላለብን ሱባኤውንም ከመያዛችን በፊት ከንስሐ አባቶቻችን ጋር እንመካከራለን ማለት ነው። በሰላም አስጀምሮ በሰላም እንዲያስፈጽማቸው ጸሎት ይቀበላሉ። ሰላም ለኪ ይደገምላቸዋል። ሁለተኛ እስከ ስንት ሰዓት መጾም እንዳለባቸው፣ ምክንያቱም ካህኑ የግል ሐኪማቸው ነው፣ ችግራቸውን ያውቃል። ጾሙ የተወሰነለት ሰዓት አለ፣ ከቅዳሴ መውጫ ድረስ እስከ 9 ሰዓት የመጨረሻው ማለት ነው። ግን ከዛ የማይችሉ አሉ፣ አልፈው መጾም የሚፈልጉም አሉ። ይህንን ከንስሐ አባታቸው ጋር መመካከር አለባቸው። ሥርዓተ ቤተክርስቲያን እንደተጠበቀ ሆኖ ከዛ ዝቅ ወይም ከፍ ማድረግ ሲያስቡ ግን እስከ ስንት ሰዓት መጾም አለብኝ፣ ደግሞ ህመም እያለባቸውም በግድ ጹሙ ስለማይባሉ ይህንን በተመለከተ ከንስሐ አባታቸው ጋር ይመካከራሉ። ወደኛ አይደለም ይሄ ጥያቄ የሚመጣው። አንዳንድ ሰዎች እኔ እንዲህ አይነት ሰው ነኝ ስለዚህ እስከ ስንት ሰዓት ልጹም እያሉ ጥያቄ ይዘው ይመጣሉ። ወደኛ አይደለም፣ ወደ ግል ሐኪማችሁ ወደ ንስሐ አባታችሁ ነው የምትሄዱትና ጾሙ ከመጀመራቸው በፊት በቅበላው ሰሞን ይህንን ነው የሚያደርጉት። ሶስተኛ ሲጾሙ ጾሙን ለመጀመር የሚያዳግታቸው እንቅፋት የሚሆንባቸው ችግር ካለ ጾሙን ለመጾም የሚያቋርጣቸው ነገር ካለ ነፍሰ ጡሮች ሊሆኑ ይችላሉ፣ እርግዝና ያሉ፣ እንደገና ደግሞ የወለዱ አራሶች ሊሆኑ ይችላሉ፣ የሚያጠቡ እመጫቶች ሊሆኑ ይችላሉ፣ የሥራ ጠባያቸው የማያወላዳ ሊሆን ይችላል። ብዙ ችግር ይኖራልና ከጾሙ ጋር አብሮ የማይሄድ ፋታ የማይሰጠን ነገር ካለም እነዛን ነገሮች ማስወገድ መክላት ስለሚያስፈልግ በዚህ ዙሪያ ከንስሐ አባቶቻቸው ጋር ይመካከራሉ። ከጾሙ ጋር ደግሞ አብረው የሚሄዱ ነገሮች ለምሳሌ ምጽዋት፣ ጸሎት፣ ስግደት አለ። እነዚህን ነገሮች በተመለከተም እንዴትና መቼ በምን ምክንያት ማድረግ እንዳለባቸው በቂ የሆነ ዕውቀት ይይዛሉ። ጾሙ ዝም ብሎ ከምግብ መከልከል ብቻ ሳይሆን ሕዋሳቶቻችንን በሙሉ ስለሚጾሙ ያንንም በተመለከተ ከንስሐ አባቶቻቸው ጋር ይመካከራሉ። የመጨረሻውና ትልቁ ጉዳይ ግን ንስሐ ይገባሉ። ንስሐ ይገባሉ ማለት
በሰሩት ኃጢአት ያዝናሉ፣ ይጸጸታሉ። ምህረት ቸርነት፣ የእግዚአብሔርን ምህረት ቸርነት ይጠይቃሉ። የቀሙት ካለ ይመልሳሉ፣ የበደሉት ካለ ይክሳሉ፣ የተጣሉት ካለ ደግሞ ይታረቃሉ። በዚህ መልኩ የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መጣት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ?